እሱ አመሰግናለሁ ስላስገባኸኝ። ሁላችሁንም ከታችም ከላይ ያላችሁን ሰላም ብያለሁ። የኔ ጥያቄ ከቁርአን ነው የምጠይቀው። ጥያቄና መልስ ነው አይደል? እዚህ ጥያቄና መልስ ነው። ልክ ነው? እሺ፣ አመሰግናለሁ። ሁለት ጥያቄ ብቻ ነው ለእኔ የምጠይቀው። አንደኛው ልክ ኢሳ እንደ ኢሳ አልመሲህ የተባለ ነብይ አለ ወይ? በእናንተ አልመሲህ ተብሎ የተጠራ ነብይ አለ ወይ? ሁለተኛ ጥያቄ ደግሞ የአላህ ቃልና መንፈስ የተባለ ከኢሳ ውጪ ሌላ ነብይ አለ ወይ? ይሄን ሁለቱም ብቻ መልስልኝ። መልካም። አልመሲህ የሚለው ቃል የተወሰደው መሰሐ ከሚለው ነው። መሰሐ ማለት አበሰ ወይንም ዳበሰ እንደማለት ነው። አልመሲህ ስለዚህ ዳባሹ ወይንም አባሹ እንደማለት ነው። በዚህ የተሰየመበት ምክንያት በሲሁ ለምንድን ነው ከተባለ በመዳበስ ወይንም በመዳሰስ ሰዎችን ሊፈውስ ስለነበር ነው። ለምጥ ያለባቸውን ሰዎች ካነ የምሰህ አላ ዘውል አሃት ያኔ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል ለምጥ ያለባቸውን ሰዎች በመዳበስ እንዲሁም ደግሞ በአይናቸው ማየት የተሳናቸውን ቢስሚላህ ብሎ በአላህ ስም በመዳበስ እና ሌሎች በሽታዎች አካላዊ በሽታ ያለባቸውን ሰዎች በመዳበስ ይፈውስ ስለነበር ዳባሹ ወይንም መሲሁ ተባለ። አይሽ በዚህ መንገድ ሌላ ተአምር ያደረጉ ነብያቶች ለምሳሌ አላህ Subhanahu Wa Ta'ala ሌላ ለተለያዩ ነብያቶችም እንዲሁ እንደ የጊዜያቸው የተለያየ ተአምር ይሰጣቸዋል። ከዚህ አንፃር ነው እሱ መሲሁ የተባለው እንጂ የተለየ ነገር ሆኖ አይደለም። ሰዎችን በመዳበስ ይፈውስ ስለነበር ነው። ይህንን በቁርአን ላይ አላህ ይናገራል። ወኡብሪኡ አልአክመሀ ወልአብረሰ ወሕይል መውታ እያለ መሲሁ እንዲናገር አድርጎታል። ማየት የተሳናቸውን ሰዎች በመዳበስ ይፈውስ ነበር። ለምጽ ያለባቸውን ሰዎች በመዳበስ ይፈውስ ነበር። ከዚህ አንጻር ተባለ። ለየሁሉም ነቢይ የየራሱ የሆነ ማዕረግ አለው። መሲሁ ዒሳ መሲሁ በመባል ተጠራ። ከእርሱ በላይ ማዕረግ የተሰጣለ ወይ? አዎ አለ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእርሳቸው ማዕረግ ምን ነበር ከተባለ መሲሁ ከሚለው ሌላ ማዕረግ አልኸሊል ይባላል። አልኸሊል ማለት አላህ ከሁሉም ፍጥረት በላይ ወዳጅ አድርጎ የያዘው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ሲናገሩ ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ከፍጥረቱ ሁሉ በላይ መሲሁንም ይጨምራል ከፍጥረቱ ሁሉ በላይ ኸሊል አድርጎ ይዘኛል ይላሉ። አየሽ፣ ይህ ለእርሳቸው የተሰጠ ማዕረግ ነው። ለሙሴስ የተሰጠው ማዕረግ አለ ወይ? አዎ አለ። ምንድን ነው? ከሊሙላህ ይባላል። አላህ ያናገረው ማለት ነው። አየሽ አይደለ? አላህ በቁርአን ላይ እርሱን ሲጠራው በዚህ መልኩ መሲሁን አልጠራበትም። ለምሳሌ ወከለመ አላሁ ሙሳ ተክሊማ ይላል። እኔ አላህ ሙሴን ማናገርን አናገርኩት። ስለዚህ ሙሴን ምን ብለን እንጠራዋለን? ከሊሙላህ ብለን እንጠራዋለን። አየሽ፣ ዳውድ ምን ይባላል? ዳዊት ኸሊፈቱላህ ይባላል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይላል። ኸሊፈቱላህ ማለት የአላህ ምትክ ማለት ነው በምድር ላይ ተሻለ አይደለ? አንተ ዳውድ ሆይ ዳዊት እኔ በምድር ላይ አንተን ምትክ አድርጌሃለሁኝ ይለዋል። እነዚህ ነብያቶች የተሰየሙባቸው የየራሳቸው የሆኑ ማዕረጎች ናቸው። ይሄን የሰየማቸው ማን ነው ከተባለ አምላክ ራሱ ነው። ተሻለ አይደለ? ከሁሉም በላይ ማዕረግ ግን ከመሲሁም ሆነ ከኸሊፈቱላህ ከከሊመቱላህ ከሁላቸውም በላይ ኸሊሉላህ የአላህ የቅርብ ወዳጅ ተደርጎ የተያዘው ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይወጣሉ። ከዚህ አንፃር ነው። ሌላኛው ቃልና መንፈስ የሚለው ለመሆን አላህ Subhanahu Wa Ta'ala መሲሁን በምን መንገድ ነው ያስገኘው ከተባለ ከወንድ ዘር ፈሳሽ እንዳልሆነ እናምናለን እኛ ሙስሊሞች። ተአምራዊ በሆነ መንገድ ከድንግል ማርያም ወንድ የሚባል ሳይገናኛት አላህ Subhanahu Wa Ta'ala እንደፈጠረው እናምናለን። በምን መንገድ ታዲያ? በቃልና በመንፈስ ነው ያስገኘው። ተባቻዋል። በቃልና በመንፈስ። አሁን ታዲያ ጥያቄው ምንድነው? በቃልና በመንፈስ እሱን ብቻ ነው ወይ ያስገኘው ከተባለ አይደለም። ሌላን አካል አለ። አዎ አዳምን በቃልና በመንፈስ አስገኘው እያለ ይናገራል። አዳምንም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው፣ መሲሁም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው። ታዲያ ለአዳም በቃልና በመንፈስ እንዳስገኘው የተናገረበት ቦታ አለ ወይ? አዎ አለ። በቃል እንዳስገኘው ሲናገር ምን አለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ይላል። አዳምን ምን ብሎ ገለጸው? ሁን አልኩት ወዲያውም ሰው ሆነ አለ። ሁን በሚለው በቃሉ አስገኘው። መሲሁንስ ሁን በሚለው ቃል እንደሆነ ይናገራል። መልአኩ ገብርኤል ወደ መርየም ጋር ተልኮ በመጣ ጊዜ ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አያችሁ፣ ማርያም ገብርኤልን ጠየቀችው ልጁን እንደሚፈጠርላት ምናምን ከነገራት በኋላ እንዴት ነው ይሄ የሚሆነው? ወንድ ነክቶኝ የማላውቅ ሰው ባለችው ጊዜ
አምላክሽ አላህ አንድን ነገር ማድረግ ከፈለገ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃል እንደሚያስገኘው ነገራት። አዳምን ቀደም ብሏል፣ ሁን በሚለው ቃል አስገኘሁት አለ። አየሽ አይደል? ይህ በቃል አንድ አይነት እንደሆኑ እናገኛለን። ሁለቱም ሁን በሚለው ቃል ነው የተገኙት። ሁለተኛው ምንድነው? በመንፈስ የሚለው ነው። መሲሁ ከመንፈስ ነው ወይ የተገኘው? አዎ አላህ ሱብሓነሁ ወተዓላ ከፈጠራቸው ከሩሖች ከመንፈሶች መካከል በእነዚያ ባንዶቹ መንፈስ እንዳስገኘ ይናገራል። ምን ይላል በሱረቱ ኒሳ ላይ ስለ መሲሁ ሲናገር ኢነማ አልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ከእኔ ከሆነ መንፈስ እያለ ይገልጸዋል መሲሁ። ቦታች አለ አይደለ? አዳምንስ ከመንፈሴ ብሎታል፣ እርሱንም ቃል በቃል ቦታች ከየቱ ጋር ነው ከተባለ በሱረቱል ሂጅር ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ይላል። ፍጥረቱንም ባስተካከልኩና ባሟላሁት ጊዜ አዳምን ከመንፈሴም በዘራሁበት ጊዜ ይላል። ሚን ሩሒ ብሎ ቃል በቃል ጠቅሶታል። አያችሁ። ስለዚህ ኢየሱስ ክርስቶስ በቃልና በመንፈስ እንደተፈጠረ ሁሉ አዳምም ልክ እንዲሁ በቃልና በመንፈስ ነው የተፈጠረው። ምንም ልዩነት የላቸው። አይ ኦኬ። ስለዚህ አልመሲ አሁን የኔ ጥያቄ የመጨረሻው አልመሲ የተባለ ከኢሳ ውጭ የለም፣ ግን ማዕረግ ይለያያል ነው መልስህ ያንተ? መሲ የሚለው ሌላ ነገር አይደለም። የታመመ ሰው ይዳብስ ስለነበር በቃ አባሽ ተባለ፣ ሌላ ነገር አይደለም። ልክ እንዲሁ ከዚያ ውጭ ሌሎችም ነቢያት ማዕረግ ተሰጥቷቸዋል። ለእሱ የተሰጠው መሲህ የሚለው መጠሪያ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ከማንኛውም ነቢይ በላይ ነው። አልኸሊል የሚል ነው እያልኩ ሐዲስ ላይ ላሳይሽ እችላለሁኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ኸሊል አድርጎ ይዘኛል ይላሉ። ኸሊል ማለት የቅርብ ወዳጅ ማለት ነው። ከማንም ፍጥረት በላይ ቅርብ ወዳጅ አድርጎ የያዘው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው። ልክ እንዲሁ መሲህ የሚለው ሌላ ነገር እንደው መሲሁ ደጃል የሚባል ነገር አለ። ሐሰተኛው መሲህ ይመጣል አይደል? የዓለም ፍጻሜ ጊዜ እሱን ታውቂያለሽ? ደጃል የሚባለው እሱን መሲህ ተብሎ ተጠርቷል። መሲህ ለምንድን ነው እሱ መሲህ የተባለው ከተባለ አይኑ የታበሰ የተዳበሰች ስለሆነች። አየሽ፣ ቀደም ምን ብያለሁኝ? መሰሐ የሚለው ዳበሰ ወይንም ከዚህ ጋር ሊመጣ ነው። እርሱም መሲሁ ተብሏል። መሲሁ ተብሏል እሱ። ነገር ግን ይህ ሐሰተኛው መሲህ ነው፣ ይህ እውነተኛው መሲህ ነው ዒሳ አለይሂ ሰላም። ወሻላ አይደለ? ይህ እሱ የተሰየመበት የታመሙ ሰዎችን በመዳበስ ይፈውስ ስለነበር ነው። ማዕረግ ነው፣ ከአምላክ ዘንድ የሚሰጣቸው ማዕረግ ነው። በላጩ የማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ይበልጣል። ኦኬ፣ አመሰግናለሁ። በቃ ለሌላ ልልቀቅ መድረሱ። ቴንኪው ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዙር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘው እንደዛው አምልኮ እናቀርባለን። ስለዚህ ያው የተረዳሁት ነገር መለኮት ምንድን ነው? ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ። በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለን። እነዚህ ጋር ሲሞት የሞተው ምንድን ነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይህንን ያልከው አሁን ስጋ እኮ ሳብ ይህንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማለት ነው። አንዴ ምን አልከኝ እስቲ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማለት ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብን ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን አየህ፣ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም? አይደለም ጥያቄው። አምላክ ሞተ ላይ ሞተ ነው የሚል ነው። ስለዛ ስጋውን የሞተ አምላክ ላይ ስጋውን የሞተው ብለን የተከራከረች ስለሆነ አይልም ብለን ካላመነን የሞተው ምንድን ነው? ምንድን ኦኬ፣ ኔትወርክ ይዞኛል። አንዴ ቀጥታ ይሰማል
ይሰማል። ኦኬ ይሰማል። እሺ ጥሩ። አምላክ አይሞትም አምላክ ይሞታል ብለህ ታምናለህ? አኬ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? አይ ስለ አምላክ ነው የምናወራው፣ ስለ ባህሪ አምላክ ባህሪ ታምናለህ? ኩሳ እንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ስለ ምንድነው በስጋ ሳይገለጥ ስላለው ወይም አምላክ ባህሪ ነው የማወራው። ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም፣ እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብ ነው የተነገረው። ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህዶ ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሌላ የማይሞት ነው። በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በሕይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ የሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞት የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘን የሞት አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ። ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየን? እንዲህ ይቀለል አድርጊ በጌታ ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ይክፈትልህ። ኖ መረጃው ግን ያለም መረጃውን አንተ ነህ እያመጣህ ያለው። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃውን ጫፋ ክርክር እንዳልሆን ችግር ይከፈትልህ ነው። ኦኬ አላነብብም። ኖ አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃዬ። ችግር የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠሩም ይላል። ከእግዚአብሔር ጋር ምን ማለት ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል? እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን የሚያስቀምጠው የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ። እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ ቀድሞ ላይ እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሊሄድልህ እኮ አይደለም። እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ስማ፣ ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩት። እዛ ኢሚዲየት ቀጣይ ጠቀስኩት። እዛው ነኝ እኮ መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማሁ ነው። እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንድ የጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው ያዝነው። ባኪንግ ፎርዝ አሁን አንተ ሲይዘህ መጥተህ ባኪንግ ፎርዝ ላይ ማስረጃ ምናምን አትበል። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። ያለ ማስረጃ ስለማናወራ እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ይላል። ማስረጃ ይዤ ነው። ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። ምንም ማስረጃ ሙሉ ከሙሉ ተክስታውራ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ስጋ ሞተ የሚል ጥቅስ ስጠኝ።
ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው እንዲህ ስለሆነ አምላክ በምንድን ነው ሞተ ነው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ ራሴ አግዥህ ማለት ነው። ኢየሱስ በምን ሞተ ይላል? ኢየሱስ በምን ሞተ ይላል? እኔ እየጠየኩ ያሉት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣህ ያለው ማስረጃ ትሰጠዋለች እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም የሚያስኬድ ነገር የለም። እኮ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ ልሰጠ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትለት እስኪ። እንደ ትልቅ አታወራም ጀዝባ። እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል። በስጋ ስጋው ብቻ ሞተ ነው አይጠራም። ስጋ ሞተ የሚል ጥቅስ አለ። አለ ላሳይ ነው። ለምንድን ነው ሚት የምታደርጉት? ለምን አትወሩም? አውጡለት። ያወራውን ያለው አውጡለት። ብቻህን አታውራ፣ አብረን እናውራ። አምላክ ቆይ አዳምጠኛ ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ በቃ አንዴ በቃ ያውጣው መጀመሪያ ጥቅሱን መጀመሪያ ያውጣው። ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያውጣው መጀመሪያ። አዎ በቃ አሁን የሚተረጋጋ ተረጋጋለን። አንዴ ያውጣልህ። አንዴ አረባክ ያውጣልህ በጌታ ስም። እሺ ከዛን ያወጣውና ታነበዋለህ ራስህ። ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። ደግማችሁ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18 የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚዩት ማንም አያደርግህም። ቀጥል። ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ከአንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አንዴ ምን አይሰማም መረጃ አንተ ከተጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። በኋላ ኮምፕሌን እንዳደረግ ትልቅ ሆነሃል። ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ማስረጃ አለኝ ብለህ የለ አሱረኝ አንዴ አሱረኝ እያሱረው አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ወዳጅ አንዴ ስማኝ፣ ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ
አይደለም ቆይ ልሰጠህ እኮ ነው። ከችግር ኢብራሂም እሺ፣ እንደዛ እኮ ነው አምላክ በስጋ ሞተ የሚለው በቃ እንደዛ እኮ ነው አምላክ በስጋ ሞተ የሚለው ነው። ስተኛ አንተ እንደ ቆይ አንዴ እባክህ ልትሰማኝ አምላክ በስጋ ሞተ የሚላል እንደዛ ነው ይባላል። አንዴ ለመረጃ እንደዛ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ ያሳያለሁ። ያውጣል በጌታ ስም። እሺ ከዛን ያወጣውና ታነበዋለህ ራስህ። ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18 የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚዩት ማንም አያደርግም። ቀጥል። በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ከአንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው እንዲያቀርብና አንዴ ምን አይሰማም መረጃ አንተ ከተጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን እና አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደርግ ትልቅ ሆነሃል። ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱማ ማስረጃ አለኝ ብለህ የለ አስወራኝ። አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። ከችግር ኢብራሂም እሺ፣ እንደዛ እኮ ነው አምላክ በስጋ ሞተ የሚለው እንደዛ እኮ ነው አምላክ በስጋ ሞተ የሚለውን ስተኛ አንተ እንደ ቆይ አንዴ እባክህ ልትሰማኝ። አምላክ በስጋ ሞተ የሚላል እንደዛ ነው የሚባለው። አንዴ ለመረጃ እንደዛ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ ያሳያለሁ። ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ አቤት። ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማትናገር? ኢብራሂም አንዴ ቆይ፣ አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው። ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ ነው ለሚሰማው ምክንያት ካንተ ጋር እሱ ካንተ ጋር ልቀጥል። ምክንያት አነስታቸው እንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይ የለም? ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገር አንዴ ለምንድነው ሰው ማታስወራው? ለምንድነው ፖይንት ላይ ስትመጣ ማስረጃ የለም? ስጋ ሞተ አይባልም እያልኩ ተረጋ። አስወራኝ። ለምንድነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄን እኮ የጠቀስኩት እኮ እኔ እኮ ነኝ። ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦልሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ስጋ ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ እስቲ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም።
ስጋው ፍጡር አይደለም ብለህ ካላመንክ ካላመጣም ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ። በጌታ ስጋው ፍጡር ነው የሚል ማስረጃ ስጠኝ እንኳን አይደለም ያልኩ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ ስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ ካላመጣም መረጃ ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። ካላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገር ቃል ወዳጃችን እንደዛ አይደለም ያለ በአጭሩ እኩል አታወራ። አንዴ እባክህን ጌታ ኢየሱስ እኩል እያወራሁ አይደለም። ኧረ አትረብሽ እባክህ። ኧረ እየለመንህ ነው። በስመ አብ እንደዚህ በዚህ ደረጃ አሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጣም ኩኑ ታግሰን እናወራቸው ጌታ ኢየሱስ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ፣ አምላክ አልሞተም፣ ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነበርም። አምላክ በስጋው ሞተ እኮ የለም። ምንድን ነው የሚባለው ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ፊት ለፊት ላይ የምታዩትን አስቼ ጠቀስኩኝ። ስለዚህ ስጋው ሞተ ሲሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ፣ አምላክ አልሞተም፣ ስጋ ሞተ እንደዛ እያለ ይቀጥላል። ኧረ እንደዛ ይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማቃየ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣልን እንዲህ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረድቶ ነው እንጂ መናገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይህንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዚያ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 6 አንድ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ። መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ ያልጨረስኩም አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻህን አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አብራርተሃል ራስህም። ኖ አላብራራሁም። ጭቅጭቅ ነው። ረጅም ሰዓት አዳመጥኩ። ረጅም ሰዓት ሰምቻለሁ። ላውራ ማውራት አልፈለግም። እርግጠኛ ሆኜ በቃ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞት የሚል አለ። በስጋ ሞት የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ይሄ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራስን ማብራሪያ አንጻር ያለውን ነገር አስቀመጥኩ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ ስታክ አድርገን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ምንድነው ግን ሚዩት የምታደርጉኝ? እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈታ ነው። አንተ ረጅም ሰዓት አወራ። ለእኔ ለምንድን ነው ድል አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድነው ነው ያወራ ነው? እዚህ ጋር አትዋሽ። ከ3 ሺህ ምናምን ሰው ፊት አትዋሽ። ከዛ በኋላ ምን ያወራሁት አንዴ። እሺ ይኸው አሁንም እድሉን እሰጣለሁ። አሁንም አውራ። ከዛ በኋላ ወደ ፖይንት ይመለሳል። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው ለምንጠራኸው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ አንዴ። ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው። አንተ የተመቸ ነገር ላይ ብቻ ነው እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ነገር ላይ ብቻ ነው ሄደው የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር ታዲያ እኮ አሳየው ነው። የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነው እዚህ ማይ ጋድ ስጋ ሞተ የሚል የለም። ነገራችን ላይ አንዴ ማማዬ አንዴ ቆይ
አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ፣ እነዚህ ምክንያት ስለሚፈልጉ ምክንያት አልሰጣቸውም። ብታስወጡኝም ተመልሼ እመጣለሁ፣ አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልጉም። እንደ እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች ሚዜም የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንድ ሰን እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ይስነ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለኩት እሱ ስለነበር የለም አልከኝ አይደል? አንተ ብቻ የፈለግከው አይሆንም። እኔ ማወራለሁ። ለምንድን ነው እድል እኔ የኔ ጥያቄ ለምን አሰጠኝም? ለምን እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ደግሞ ሲሳብራራ አንዴ ለምን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ አኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስን ለመስራት ከሆነ የመጣኸው አንመችም ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ ብመችና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን አይ ኬንት ማለት ለሚቆራ እዛ ላይ አንተም ማብራሪያህን አስቀምጠሃል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል። ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2:6 እርሱ የተባለው እዚህ ፖይንት ላይ እርሱ የተባለው ፖለቲካውን አውራ የለም አጣሁ ማስረጃ እንደዚህ መላቀቅ የለም። በቀላሉ ሚውት አድርጉት ጋይስ፣ በቃ ሚውት አድርጉት። አንዴ እኔ መጫወቻ አልፈልግም። የመጣሁት ልጫወቻ አይደለም። የዚህ ቃል ለምንድን ነው ቆይ አንዴ ስማ፣ ቆይ አንዴ ለምንድን ነው ማለት ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው በጌታ በኢየሱስ ብቻህን ለምታወራለህ? ጥሩ ሰው አልነበረም እንዴ? እኔ በጌታ እስልምና ላይ የምትሰሩ ደንግጠሃል፣ ወላሂ ደንግጠሃል። ኤኒዌይስ ችግር የለም። ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥ ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ ሰውን እያፈናችሁ ለብቻችሁ ማውራት የምትሰማኝ ከሆነ ለምን እንጣላለን? በቃ ቻው፣ መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለግ ቻው። የእናንተ መጨረሻ ይሄ ነው እንዴ? ብቻህን ታወራለህ? በእውቀት ማውራት የማይችል ሰው ከሚችል ሰው ከሌለ ያለው አማራጭ መውጣት ነው። የሞታችሁ ናቸው። ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል አምላክ በስጋ ሞተ የሚል ከመጽሐፍ ቅዱስ ካላለ ተበላከማይ ብራዘር ምንም የለክም። አይ መጽሐፍ ቅዱስ እንደዛ አይደለም አልከኝ አይደል? ስጋ ሞተ አይደለም የሚለው ካላለ አላለ። ምን ሲጀመር ምን አታገለንስ? የሚያታግል ነገር የለም። በስጋ ሞተ የሚለው ይለያል። ለምን ይለያል ካልን በመለኮትና በትስብእት መካከል ያለውን ግንኙነትን የምትለዋ ታጠናክራለች። ውህደትን ማለት ነው። በቃ ሞተ፣ ስጋ ሞቷል እኮ ዞሮ ሞቷል። እግዚአብሔር የምትለው አምላክ የምትለው ሰውዬ ሞቷል። ራስህ ፍጡር ነው እያልከ እየመሰከርክ ለምን ፍጡር ታመልካለህ? ፍጡር አታምልክ። በቃ ሲቀጥል አምላክ በስጋ ሞተ የሚል ከየትም አታመጣም። ባይብል እንዳለ ብታገላብጥ ግን ሰውን እያፈናችሁ ውይይት እኔ ብቻ ላውራ አይባልም።